ሁለተኛው የቅዱስ ጳውሎስ መልእክት ነው። ለተሰሎንቄሶች 2 ጊዜ ጽፎላቸዋል። የመጀመሪያው ለተሰሎንቄሶች የላከበት ዋነኛው ምክንያቱ ምንድን ነው ስንል ደስታ። የመጀመሪያው ለተሰሎንቄ ሰዎች ቅዱስ ጳውሎስ በመጀመሪያ መልእክቱ የላከበት ዋነኛ ምክንያቱ ምንድን ነው ስንል ደስታ፣ ተደስቶ በሃይማኖት ስለጸኑለት፣ በእምነት ስለበረቱለት፣ ጠንካራ ስለነበሩ፣ መከራ መጥቶባቸው በመከራ ውስጥ ክርስቶስን አምነው በመቀጠላቸው በዛ ሁለተኛ ምክንያቱ ምን ብሏል ማለት ነው። በመጀመሪያው የቅዱስ ጳውሎስ የተሰሎንቄ መልእክትን ምን ብሏል ጽፏል ማለት ነው። እንዲበረቱ እንዲጠነክሩ በፈተና ውስጥ እንግዲህ አንብበን ያለፍነው ክፍል ማለት ነው 5ቱ ምዕራፋቶች። እንዴት ሊጽፍላቸው ቻለ ስንል እንግዲህ ቅዱስ ጳውሎስ መጀመሪያ እዚህ ተሰሎንቄ የምትባል ከተማ ውስጥ ምን ብሎ አስተምሮ ነበረ። ለመጀመሪያ ጊዜ ከጣዖት አምልኮት ተሰሎንቄ ያሉትን ሰዎች ማን ነበር ያስተማረው? ጳውሎስ ነበረ። ግን እያስተማረ በነበረበት ሰዓትና አብሯቸው በነበረ ሰዓት እያመኑ በመጡበት ጊዜ እነዚህ አይሁዳውያኖች፣ እነዚህ በጣም እጅግ የተቆጡ ኃያላን የሚባሉ በወቅቱ የነበሩ ጣዖት አምላኪ ምናምን የነበሩት ቅዱስ ጳውሎስን አሳደዱት፣ ሊቀጠቅጡት ደረሱ። ስለዚህ ቅዱስ ጳውሎስ ካስተማራቸው በኋላ የተወሰኑ ያህሎችን ከመለሰ በኋላ ተሰሎንቄ ከተማ ለቆ አቴና የምትባል ቦታ ሄዶ ተቀመጠ። አቴና ማለት አቴንስ የግሪኳ ከተማ ላይ ሄዶ ተቀመጠ ማለት ነው። ነገር ግን ቅዱስ ጳውሎስ አንድ ልምድ አለው። እንግዲህ እንዴት ነው ተሰሎንቄ መልእክት የተጻፈው የሚለው እንድናውቅ ነው። ቅዱስ ጳውሎስ አንድ ልምድ አለው። የነበረው ልምድ ምንድን ነው? ያስተማረባቸውን ሀገራት ቢችል ሄዶ መመልከት፣ ካልቻለ ደግሞ ከሱ ጋር አብሮ ከሚዞሩት መካከል ምን ማለት ነው እየላከ ወይም ደግሞ ወደዛ ከተማ እየላከ ያሉበትን ጽናት፣ በሃይማኖት ጸንተዋል ወይ አልጸኑም ወይ የሚለውን ያጠና ነበረ። በአብዛኛው ቅዱስ ጳውሎስ መልእክቶቹን የጻፈው እስር ቤት ሆኖ ነው። ሮም እስር ቤት ውስጥ ተቀምጦ ወይ የሆነ እስር ቤት ውስጥ ታስሮ ነው መልእክት የሚጽፍላቸው እና ይህን ሲጽፍ አቴና ከተማ ውስጥ ነበረ፣ በአቴንስ ነበረ የመጀመሪያው መልእክቱን ሲጽፈው ማለት ነው። ስለዚህ በዛች በመጀመሪያ መልእክቱ ላይ ምን ብሎ ጻፈላቸው? ማንን ነበር የላከው? ጢሞቴዎስን ላከው። መልእክቱን ከመጻፉ በፊት የመጀመሪያው መልእክት ከመጻፉ በፊት ሄዶ ጢሞቴዎስ እስኪ እነዚህን ህዝቦች እያቸው፣ ያስተማርኳቸውን ተሰሎንቄ የሚገኙትን ህዝቦች ተመልከት ብሎ ላከው። ጢሞቴዎስ በደረሰበት ሰዓት ላይ ተሰሎንቄ የነበሩት ክርስቲያኖች፣ ተሰሎንቄ የነበረችው የተመሰረተችዋ ቤተክርስቲያን ጭራሽ ጸንታ፣ ጭራሽ አብባ፣ እንደው የሞቱ በክርስቶስ ስም ክርስቶስን በማመናቸው የተገደሉ ሞተው፣ ዘመዶቻቸውን ቀብረው፣ ሀብት ንብረቶቻቸው ተዘርፎባቸው ብቻቸውን ቀርተው ግን በጉልበትና በኃይለኛ ጽናት ከክርስቶስ ጋር አብሮ መቀጠላቸውን ጢሞቴዎስ ይመለከታል። የሴት ተሰሎንቄ። ስለዚህ ተሰሎንቄ የነበረውን ነገር ሁሉ ካየ በኋላ ክርስቲያኖችን ካናገረ በኋላ ጢሞቴዎስ እየሮጠ ይመጣና አቴና ገብቶ ለቅዱስ ጳውሎስ ኧረ የተማሩት ያስተማርካቸው ተመላልሰክ ያን ሁሉ ያደረግከው ክርስቲያኖች ጸንተዋል፣ እንደዚህ ደርሶባቸው፣ ፈተና ደርሶባቸው፣ መከራ ደርሶባቸው ጸንተው ነው ያሉት ብሎ ይነግረዋል ማለት ነው። ጸንተው ይገኛል። በቃ በጣም በርትተዋል። ስለዚህ ቅዱስ ጳውሎስ ምን አደረገ? ይህን ዜና ሲሰማ ከእናንተ የጠበቅነው ሌላ ነበረ፣ ግን ጢሞቴዎስ ወንድማችን ምን አለ? የምስራች ዜና ነገረን ብሎ የመጀመሪያው መልእክቱ ላይ የምስራች ብሎ ጀመረ። አስደሰታችሁ፣ በክርስቶስ ጸናችሁ፣ የክርስቶስ አካል ሆናችሁ፣ በቃ ፍሬያችሁ አንጸባረቀ። ስለ እናንተ መናገር አይጠበቅብንም፣ ሁሉም ሰማ ስለ እናንተ፣ በክርስቶስ የተቀበላችሁት መከራ በጣም የሚደንቅ ነው እያለ እያመሰገነ ጻፈላቸው። ከዛ ወዲያ ሁለተኛውን መልእክቱን ሊጽፍ የቻለበት ዋነኛው ምክንያት ግን ትናንትና ስንማር አንድ ቃል ተናግረን ነበረ። ለሁለተኛ ጊዜ የጻፈው መልእክቱ ለምን እንደጻፈ ይሁት። የመጀመሪያውን ይህንን እነ ጢሞቴዎስ ይዘው ሄዱ። እነ ጢሞቴዎስ ይህን መልእክት የመጀመሪያውን መልእክት ይዘው ሲሄዱ ቅዱስ ጳውሎስ በዚህ በመጀመሪያ መልእክት ውስጥ የጻፈው አንድ ጽሑፍ ተሰሎንቄ ያሉ ክርስቲያኖችን ግራ አጋባ፣ ማብራሪያ ያስፈለጋቸው። በመጀመሪያ መልእክቱ ላይ የጻፈው መልእክት ይሄ የመጀመሪያ የተሰሎንቄ መልእክት ላይ ቅዱስ ጳውሎስ ከላከው መልእክት ውስጥ አንድ ቃል ግራ አጋባቻቸው። እሷም ምንድን ነው የምትለው? በዚህ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ ያለች ቃል ናት። ምንድን ነው የሚለው? ከዚያም በኋላ እኛ ሕያውያን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን ብሎ የጻፋት መልእክት ግራ አጋባቻቸው፣ ግራ ገባቸው። በዚህ በመጀመሪያው እንግዲህ በደንብ አድርጋችሁ ያዙ። አንደኛ የተሰሎንቄ መልእክት ላይ
ምዕራፍ 4 ቁጥር 17 ላይ የጠቀሳት ቃል ትርጉም አስፈለጋቸው፣ ግራ ተጋቡ። የተሰሎንቄ ሰዎች የቃሉን ትርጉም በአግባቡ ካለመረዳት የተነሳ ምጽአት በቅዱስ ጳውሎስ ዘመን የሚደረግ መስሏቸው ደነገጡ ማለት ነው። ቅዱስ ጳውሎስ አሁን እያለ በቃ ወዲያውኑ ምጽአት የምትከናወን መስሏቸው ድንጋጤ ውስጥ ገቡ ማለት ነው። ስለዚህ የሐዋርያው የተሰሎንቄ ሰዎች ስለ ዳግም ምጽአት እውቀት እንዲኖራቸው አንዳንድ ሰዎች በመንፈስ ቅዱስ ተገለጸልን እያሉ በመስበክ እንዳያሸብሯቸው ለማድረግ ሽብር እንዳይፈጽሙባቸው ትምህርቱ ግራ አጋብቷቸው ወደ ክህደት እንዳይሄዱ ስለ ዳግም ምጽአት ሐሳዊ መሲያኖች ሳይመጡ ምጽአት እንደማይደረግ ሐሳዊ መሲህ መጥቶ በዚች ምድር ላይ ተመላልሶ ብዙዎችን የማሳት ስራ እንደሚሰራ ማብራሪያ መጽሐፍ እንዳለበት ቅዱስ ጳውሎስ ገባው ማለት ነው። ችግር ተፈጠረ። የመጀመሪያውን ቃል ትርጉም ባለማወቃቸው ተሰሎንቄ የነበሩ ክርስቲያኖች በሚሰሙት ነገር ግራ እንዳይጋቡ እንዳይሸወዱ አዘጋጀላቸው ማለት ነው። በተለይ በዚህ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ላይ የሚያስቀምጠው ቃል አለ፣ እንማራለን። ሌላው ሐሳዊ መሲህ እንዴት እንደሚገለጥም ጭምር አያውቁም ነበረ። መረጃ አልነበራቸውም ስለ ሐሰተኛው መሲህ። እነሱ የነበራቸው መረጃ ክርስቶስን አምኖ በክርስቶስ መከራ መቀበል ነበረ። ነገር ግን እነዚህ ሐሳዊ መሲህ ወይም ደግሞ የሐሰት መምህራን የሚባሉት ክርስቶስ ገና አልመጣም ብለው ማስተማር ጀመሩ። የት? ተሰሎንቄ። የመጀመሪያው ክርስቶስ ጳውሎስ የጻፈላቸው መልእክት በራሱ ግራ አጋብቷቸዋል። ሁለተኛው ነገር ስለ ሐሰተኛው መሲህ ገና አላወቁም። ይህን ትምህርት ደግሞ ገና ክርስቶስ አልመጣም ዳግም ይመጣል ምናምን የሚል የሐሰት ትምህርትን ተጀመረ ማለት ነው። የተሰሎንቄ መልእክት የተጻፈው በሎቆዲያ፣ ይሄ ሁለተኛው ሎቆዲያ የምትባል ከተማ ላይ ተጽፏል። ጢቆስ የሚባል ያደረሰላቸው ሎቆዲያ ነው። ከአቴና ወጥቶ ምንድነው ሎዶቅያ በምትባል ከተማ ውስጥ ቅዱስ ጳውሎስ ጽፎላቸዋል። ስለዚህ ይሄ ሁለተኛው የተሰሎንቄ መልእክት የሚያተኩረው ስለ መጪው ዘመን፣ ስለሚመጣው ዘመን፣ ስለ ፍርድ ቀን፣ ስለ ምጽአት ቀን፣ ከሞት በኋላ ስለምትፈጸሙ ምጽአት ቀን፣ ከዛ በፊት ስላሉ ስለሚታዩ ነገሮች ቅዱስ ጳውሎስ እዚህ ተሰሎንቄ ላሉ ሰዎች የበለጠ እንዳይሸወዱ የሐሰት ትምህርት እንዳይማሩ የጻፈበት መልእክት ነው ማለት ነው። ያደረሰው ይህም መልእክት ጢቆስ የሚባለው ለሁለተኛ ዙር ነው ወደ ተሰሎንቄ የሚሄደው። መጀመሪያ ከጢሞቴዎስ ጋር የመጀመሪያው መልእክት አድርሷል። ሁለተኛውን መልእክት ይዞ ጢቆስ ነው ሄደው። ይህንን ደግሞ ሲጻፍ ወይም ይሄ መልእክት ሲጻፍ ደግሞ ቅዱስ ጳውሎስ የነበረበት ቦታ ሎዶቅያ በሚባል ቦታ ነው። ሎዶቅያ የምትባል ቦታ ነው። ከአቴና ወጥቶ ለአቴና ቅርብ ከነበረች ሎዶቅያ ተብላ ከምትጠራ ስፍራ ቅዱስ ጳውሎስ በዛ ሆኖ መልእክቱ እንዲጻፍ አድርጓል ማለት ነው። ስለዚህ ከዚህ አንጻር ሁለተኛው የተሰሎንቄ መልእክት ተጽፏል። ሁለተኛው የተሰሎንቄ መልእክት ተጽፏል። እግዚአብሔር አምላክን በማመን እንጀምራለን። ምዕራፍ 1ን ዛሬ እንማራለን። ምዕራፍ 2ን ነገ እንማራለን። ከዛ ላይ እያልን እስከ መጨረሻው እንዘልቃለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። የቅዱስ ጳውሎስ በረከት ከሁላችን ጋር ይሁን። እግዚአብሔር አምላክ ይርዳን። በመንፈስ ቅዱስ ታግዘን እንድንማር የእርሱ ቅዱስ ፍቃድ ይሁንልን። የቅዱስ ጳውሎስ በረከት ከሁላችን ጋር ይሁን። እንግዲህ ግልጽ ነው ብዬ አስባለሁ። ለምን እንደተጻፈ አሁን ግልጽ ነው። ሁለተኛው የተሰሎንቄ መልእክት የተጻፈበት ምክንያት ምን እንደሆነ አውቀናል ብዬ አስባለሁ። ከቁጥር 1 እስከ 4 ድረስ ያለውን እናንብብ እስኪ። መጀመሪያ ቅዱስ ጳውሎስ ሁለተኛ የተሰሎንቄ መልእክት ከቁጥር 1 እስከ 4 ድረስ ያለውን እናነባለን። እነ ጽጌ እህቶቼ ይጽፉላችኋል፣ እነ ናታኒም ያስቀምጡላችኋል መጽሐፍ ቅዱስ ለሌላችሁ። ጳውሎስና ስልዋኖስ ጢሞቴዎስም፣ ስልዋኖስ ማለት ቅዱስ ጳውሎስን የሚያግዝ፣ ጢሞቴዎስ ማለት ቅዱስ ጳውሎስን የሚያግዝ፣ ሉቃስ ማለት ቅዱስ ጳውሎስን የሚያግዝ ናቸው። ስለዚህ ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር በአባታችን በጌታችን በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን፣ ወደ ተሰሎንቄ ሰዎች ምን ቤተ ክርስቲያን። ቤተ ክርስቲያን ማለት ምን ማለት ነው ብለን ተነጋግረናል። ቤተ ክርስቲያን ማለት ቤት ሲሆን የክርስቲያኖች ምን መሰብሰቢያ። ሰው ቤተ ክርስቲያን ነው። ለምን ስንል የእግዚአብሔር ምን ማደሪያ ስለሆነ፣ እግዚአብሔር አምላክን አካሉ ስለሆነ ሰው ቤተ ክርስቲያን ተብሎ ይጠራል። አንድም ቤተ ክርስቲያን ደግሞ የክርስቲያኖች ምን ህብረት ማድረጊያ፣ መሰብሰቢያ፣ ጸሎት ማድረሻ፣ ቅድስና ቦታ ያለው ስፍራ መሆኑን እናውቃለን። ስለዚህ እዚህ ተሰሎንቄ ለምትገኙ ምን ቤተ ክርስቲያን የሚለውን ይይዛል ማለት ነው። ከእግዚአብሔር ከአባታችን
ከማን? ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስም ጸጋና ሰላምም ለእናንተ ይሁን በማለት ይናገራል። መጀመሪያ ከእግዚአብሔር አባታችን ሲል ልዕልናውን፣ ስልጣኑን፣ ክብሩን በአንድነት በሶስትነት ጸንቶ የሚኖር ዓለምን የፈጠረ መሆኑን ሲናገር፣ ከጌታ ከኢየሱስ ሲል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በልዩ አካል መጀመሪያ ከነበረበት ከዙፋኑ ዝቅ ብሎ የሰው ልጆች ስጋና ደም የራሱ አድርጎ ተዋህዶ ከተዋህዶ በኋላ በተጠራበት ስም መስበክ ግዴታ ስለሆነበት ጌታ ይሏል። አንድም የጌቶች ሁሉ ጌታ ስለሆነ የበላይ ስለሆነ ጌትነቱ የራሱ የባህሪው ስለሆነ፣ ከኢየሱስ ክርስቶስ ጸጋ ሲል ክርስቶስ የሚሰጠው ጸጋ ዘላለማዊ ጸጋ ስለሆነ፣ ሰላም ሲል ደግሞ ክርስቶስ የሚሰጠን ሰላም የዘላለም ሰላም ስለሆነ ቅዱስ ጳውሎስ በዚች በሚታወቅበት አጠራሩ በመባል ይጠራል። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ይናገራል ማለት ነው። ጌታችን ኢየሱስ ክርስቶስ ጌታ ተብሎ ይጠራል። ስለዚህ ጌታ የሚለውን ቃል ስትሰሙ እንዳደነግጡ። ኢየሱስ ተብሎ ይጠራል። ኢየሱስ ማለት መድኃኒት ነው፣ የክርስቶስ ስሙ ነው። ኢየሱስ ክርስቶስ ተብሎ ይጠራል። ክርስቶስ የሚለውም የክርስቶስ ስሙ ነው። ስለዚህ እነዚህን ስሞች ነጥላችሁ ለሌሎች እንዳሰጡ የራሳችሁ ስም መሆኑን እወቁት። ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ሁልጊዜ ስለ እናንተ እግዚአብሔር እንደሚገባ ልናመሰግን ግድ አለብን በማለት ይናገራል። ምን ማለት ነው? ምን በማለት ነው? ወንድሞች ሆይ እምነታችሁ እጅግ ስለሚያድግ ይላል። እምነት የሚያድግ ጉዳይ ነው። ሰው በእምነት ያድጋል። እምነት ዕለት ተዕለት ዕለት በዕለት ምን እየሆነች ትመጣለች? እያደገች ትመጣለች። ስለዚህ ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁን ፍቅር እርስ በርሳችሁ ስለሚበዛ፣ እርስ በርስ ፍቅራቸው ጠንካራ ስለነበረ፣ ፍቅራቸው ጠንካራ መለየት ስላልነበረባቸው፣ በተለይ ቅዱስ ጳውሎስ ገጥሞት ከነበረው የቆሮንቶስ ሰዎች ላይ ገጥሞት የነበረው ችግር እዚህ ያጋጠመው ስላልነበረ፣ ፍቅር ስለነበራቸው፣ ህብረት ስለነበራቸው፣ አንድነት ስለነበራቸው፣ ገላትያ እንደነበሩት አይነት ሰዎች ስላልሆኑ፣ እዚህ ተሰሎንቄ የነበሩ ሰዎች መከራው አፋቅሯቸው አንድነት ሰጥቷችሁ ስለነበረ ምን ይላችኋል? ወንድሞቹ እምነታችሁ እጅግ ስለሚደንቅ የሁላችሁም የእያንዳንዳችሁን ፍቅር እርስ በእርሳችሁ ስለሚበዛ ሁልጊዜ ስለ እናንተ እግዚአብሔር እንደሚገባ ልናመሰግን ግድ አለብን በማለት ቅዱስ ጳውሎስ እያደነቃቸው ይጀምራል ማለት ነው። በፍቅር የጸኑ በእምነት የጠነከሩ ዕለት ተዕለት እየጎለመቱ እያደጉ የሚመጡ ስለሆኑ፣ ስለዚህ በምትታገሱበት በስደታችሁ በመከራችሁ ሁሉ ከመጽናታችሁና ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት፣ በማን አብያተ ክርስቲያናት? በእግዚአብሔር አብያተ ክርስቲያናት ይላል። የቤተ ክርስቲያን ራሷ ማን ስለሆነ? እግዚአብሔር ስለሆነ። ስለዚህ ያቺ ቤተክርስቲያን የማን ቤተክርስቲያን ተብላ ትጠራለች? የእግዚአብሔር ቤተክርስቲያን ተብላ ትጠራለች። ስለዚህ ምን ይላል? ስለ እምነታችሁ የተነሳ መከራ ከመቀበላቸው የተነሳ ከጽናታቸው የተነሳ በማለት ይናገራል። ጽናታቸውን፣ ጥንካሬያቸውን፣ ብርታታቸውን እየገለጸ ቅዱስ ጳውሎስ ለምን ሲባል ተሰሎንቄ ያሉ ክርስቲያኖች ምን ያጋጥማቸው ነበረ? ፈተና ያጋጥማቸው ነበር፣ መከራ ያጋጥማቸው ነበር፣ ችግር ይገጥማቸው ነበረ፣ ስደት ይገጥማቸው ነበረ። ስለዚህ ጽናታቸውን እየተናገረ ይናገራል። ስለዚህ በምትታገሱበት በደስታችሁ በመከራችሁ ሁሉ ከጽናታችሁ ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለ እናንተ ራሳችሁን እንመካለን አለ። በሁሉም አብያተ ክርስቲያናት በእናንተ ኃይልና ጥንካሬ እንመካባቸዋለን እያለ ቅዱስ ጳውሎስ ተሰሎንቄ ያሉትን ክርስቲያኖች ሌሎች አብያተ ክርስቲያናት እነሱን ምሳሌ እንደሚያደርጉ፣ እንደሚበረቱ፣ እንደሚጠነክሩ፣ እነሱ የሚቀበሉት መከራ ሌሎቹን እንደሚያጸና ቅዱስ ጳውሎስ ይናገራል ማለት ነው በዚህ ክፍል። ስለዚህ የተሰሎንቄ ሰዎች ጽናታቸው ጠንካራ ነው ማለት ነው። ጳውሎስ ስልዋኖስ ጢሞቴዎስ በወንጌል አገልግሎት ቅዱስ ጳውሎስን የሚረዱ ናቸው። የቤተክርስቲያን አገልጋዮች መሆናቸውን ተናግረናል። ሁልጊዜ ስለ እናንተ በማለት ይናገራል። ምዕመናን በሃይማኖታቸው ሲጠነክሩ እንዲሁ እርስ በርሳቸው በፍቅር ሲሆኑ ቅዱስ ጳውሎስ ምን ያህል እንደሚደሰትባቸው ሲናገር ነው። በምትታገሱበት በስደታቸው የተሰሎንቄ ምዕመናን በገዛ ወገኖቻቸው የሚደርስባቸውን መከራ ይታገዙ ስለነበረ፣ ታጋሽ ስለነበሩ፣ በክርስትናቸው ሳይነዋወጡ ይጠብቁ እንደነበረ የሚናገር ክፍል ነው። ስለዚህ ቅዱስ ጳውሎስ ሲጀምር ሁለተኛ መልእክቱንም ሲጀምር ልክ የመጀመሪያው መልእክቱን ሲጽፍ እንደነበረው የተሰሎንቄ ሰዎች አሁንም ድረስ በጣም የሚመኩባቸው ጠንካራ ክርስቲያኖች መሆናቸውን መስክሮ ይጀምራል ማለት ነው። እግዚአብሔር ከኛ ጋር ይሁን። ከቁጥር 5 እስከ 10 ያለውን ደግሞ እናንብብ። ስለ እርሱ ደግሞ መከራ ለምትቀበሉ ስለ እርሱ፣ እስቲ ማንን ነው እርሱ ያለው?
ስለ እርሱ መከራ የሚቀበሉት የተሰሎንቄ ሰዎች ስለማን ነው መከራ የሚቀበሉት? ስለ ጳውሎስ ነው? ስለ ጴጥሮስ ነው? ወይስ ስለማን ነው እየተቀበሉ ያሉት? ስለ እርሱ ደግሞ ስለ እርሱ በማለት ይናገራል ማለት ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተናገረ ስለሆነ ስለ እርሱ ደግሞ መከራ ለምትቀበሉ ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው አላቸው። ስለዚህ ስለ ክርስቶስ መከራ መቀበል ምንድን ነው ማለት ነው? ለእግዚአብሔር ፍርድ ቅን ምልክት ነው። አንድ ሰው መከራ በክርስቶስ መከራ ሲደርስበት እግዚአብሔር አምላክ ወዶታል ማለት ነው። አሁን ብዙዎቻችን ስለ ክርስቶስ መከራ ሲደርስብን እግዚአብሔር አምላክ አብሮን የሌለ ይመስለናል። ስለ ክርስቶስ መከራ መቀበል ስለ መጪዋ የፍርድ ዘመን ቅን ምልክት ነው። ስለ ክርስቶስ ብሎ መታሰር፣ ስለ ክርስቶስ ብሎ መገረፍ፣ ስለ ክርስቶስ ብሎ መሰደድ፣ ስለ ክርስቶስ ብሎ ንብረቱን ማጣት፣ ስለ ክርስቶስ ብሎ በሰው ፊት መጠላት የደረሰበት ሰው ካለ በእግዚአብሔር አምላክ ሊመካ ይገባዋል ማለት ነው። ምክንያቱም እግዚአብሔር አምላክ ዓይኖቹን ከዛ ሰው ጋር አድርጓል። እግዚአብሔር አምላክ ፊቱን ከዛ ሰው ጋር አድርጓል። እግዚአብሔር አምላክ ለመንግስቱ እያዘጋጀው ነው ያለው። አንድ ሰው መከራ ስለ ክርስቶስ ስለ ሃይማኖቱ ዝም ብሎ ስለሚመጣ መከራ አይደለም፣ ስለ እምነቱ ክርስቶስን በማመኑ ስለሚደርስበት መከራ ከእግዚአብሔር ዘንድ ዋጋው ትልቅ ነው ማለት ነው። ቀላል አይደለም። በጣም ግዙፍ፣ በጣም ታላቅ በረከት አለው። ስለዚህ ቅዱስ ጳውሎስ የተሰሎንቄ ሰዎችን ከክርስቶስ ዘንድ ቅን የሆነ ምልክት እያያችሁ ነው፣ በቃ ጽኑ እያላቸው እየነገራቸው ነው። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከእኛ ጋር እረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና ይላችኋል። አሁን መከራ የምትቀበሉ ከእኛ ጋር ምን በክብሩ ጊዜ እግዚአብሔር አምላክ በሚመጣበት ሰዓት እግዚአብሔር አምላክ በክብሩ ሲገለጥ እግዚአብሔር አምላክ ከመላእክቱ ጋር በዙፋኑ ሲገለጥ አሁን ስለ ስሙ መከራ የምትቀበሉ አሁን ስለ ስሙ እየተሰደዳችሁ ያላችሁ መከራን ለምትቀበሉ ከእኛ ጋር የእረፍት ብድራት ነው። ምንድነው? የእረፍት ብድራት ነው። ከዛ ወዲያ እንደዚህ ይላል፣ በእግዚአብሔር ፊት በእርግጥ ጽድቅ ነውና ይላል። አሁን የምንቀበለው መከራ፣ አሁን የምንቀበለው ስደት፣ አሁን የምንቀበለው መሰደብ፣ አሁን የምንቀበለው መሰደድ፣ አሁን የምንቀበለው መገፋት፣ አሁን የምንቀበለው ሰው አልባ መሆን በኋለኛዋ ጊዜ ምንድን ናት? ጽድቅ ነው። ይሄን ደግሞ የማቴዎስ ወንጌል አንቀጸ ብፁዓን የሚባለው ስንት ነው? አንቀጸ ብፁዓን የማቴዎስ ወንጌል ምዕራፍ 5 ካልተሳሳትኩ 5 ወይ 6 አይ ቲንክ አንቀጸ ብፁዓን ዛሬ ስለ ስሙ የሚሰደዱ በእግዚአብሔር ፊት ምንድን ናቸው? ርስት ይገባቸዋል። ለምን? ብፁዓን ናቸውና። ዛሬ የሚራቡ በእግዚአብሔር ፊት ይጠግባሉ። ለምን? ብፁዓን ናቸውና። አንቀጸ ብፁዓን ተብሎ ይጠራል። የማቴዎስ ወንጌል ምዕራፍ 5 ላይ ናታኒ ወንድሜ ያመሰግናሉ። ስለዚህ ይችን የጽድቅ በረከት ለማግኘት እቺ አንቀጸ ብፁዓን ወይም ደግሞ የብፁዕነት በአምላክ ፊት ተመራጭ የመሆንን ስጦታ ለማግኘት ዛሬ በምድር ላይ የምንቀበላቸው መከራዎች ሁሉ ያኔ ለእረፍታችን ምክንያት ናቸው። ሰው መታሰርን አትጥሉ፣ መሰደድን አትጥሉ፣ መገረፍን አትጥሉት። ይህ የደረሰበት ሰው እግዚአብሔር አምላክ ምን ያህል እየወደደው እንደሆነ ማወቅ አለበት ማለት ነው። አንቀጸ ብፁዓን ይባላሉ። ይዋቸው፣ አንብቧቸው። እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ምን ይላል? ይበቀላቸዋል። ምን ይላቸዋል? ይበቀላቸዋል። ማን? ክርስቶስ። እንዴት ነው የሚበቀላቸው? አላውቃችሁም ይላቸዋል። በመጀመሪያ ደረጃ አላወቁትም። በሁለተኛ ደረጃ ስለ እርሱ ምንም አይነት ፍላጎት የላቸውም። የወጉት ሁሉ ይመለከቱታል። የዛቱበት ሁሉ የዘበቱበት ሁሉ ያዩታል። ያኔ ጩኸታቸው የማይደመጥ ጩኸት እንደሆነ ራሱ አስቀድሞ በወንጌል ነግሮናል። ራሱ ክርስቶስ ምን በማለት ነው የነገረን? እዚህ የሉቃስ ወንጌል ምዕራፍ 9 ቁጥር 26 ላይ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ እያለ ይናገራል። ስለዚህ እግዚአብሔር አምላክ በክብሩ በመጣበት ሰዓት ላይ የማያውቃቸው ዘላለማዊ ጥርስ ማፋጨት ወደሆነ ቦታ የሚወረወሩ መሆኑን የሚናገርበት ክፍል ነው።
ስለዚህ እነዚህን ሰዎች ምን ይላቸዋል? አላውቃችሁም ይላቸዋል። ዛሬ እነሱ አናውቅህም እንዳሉት እሱም አላውቃችሁም ይላቸዋል። ዛሬ አምላክ አይደለም ብለው እንደዘበቱበት ሁሉ ያኔ ደግሞ ለመልካም ነገር ተፈጥረው ግን ለመልካም ነገር ያልበቁ መሆናቸውን ይነግራቸዋል። ይህ ደግሞ በዮሐንስ ወንጌል ምዕራፍ 5 ከቁጥር 20 ጀምሮ ስንመለከተው ጌታችን ኢየሱስ ክርስቶስ ለፍርድ እንደሚመጣ ቃሉ የታመነ እንደሆነ በሰው ልጆች ላይ ሁሉ ሊፈርድ ስልጣንን ከአባቱ ዘንድ እንደተቀበለ ይናገራል ማለት ነው። ስለዚህ የማይታዘዙትን ይበቀላል ማለት እግዚአብሔር አምላክ ወደ ዘላለማዊ ሞት ይመራቸዋል ወይም ይልካቸዋል ማለት ነው። በዚያ ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቃጠላሉ አለ። አሁን ይህንን ለምንድን ነው የሚነግራቸው ለተሰሎንቄ ሰዎች ስንል ስለ ፍርድ ቀን እንዲያውቁ፣ ዛሬ ጌታ ክርስቶስን የሚመስል ሌላ አለ ብለው ሲናገሩ ወይም የሐሰት ትምህርት እንዳያስተምሯቸው መሀላቸው ገብተው ገና ክርስቶስ አልመጣም እንዳይሏቸው፣ ዛሬ የካዱት፣ ዛሬ ያላወቁት፣ ዛሬ በእሱ ላይ የሚዘባበቱ ሁሉ በዚች በፍርድ ቀን ስለሚያገኙት ቅጣትና ዛሬ ግን በዚህ በተሰሎንቄ ከተማ የሚገኙ ክርስቲያኖች ጸንተው ቢጠብቁ ከጌታችን ከኢየሱስ ክርስቶስ ዘንድ የሚያገኙትን ክብር ነው የሚነግራቸው። ይህ ደግሞ ለእኛም ነው። ምክንያቱስ የተሰሎንቄ ሰዎችም ክርስቶስን አምነው የክርስቶስ አካል ሆኗል፣ እኛም አምነን አካል ሆነናል። ይህ ለሁላችን የተነገረ ስልጣን ስለሆነ፣ ስለዚህ በዚያ ቀን በቅዱሳኑ ሊከብር ምን ይላል? በቅዱሳኑ ማለት ቅዱሳን የሚላቸው ምንድን ነው? ክርስቶስን አምነው ተጠምቀው በክርስቶስ የተቀደሱ ክርስቲያን የሆኑ በጠቅላላ ቅዱሳን በመባል ይጠራሉ። ስለዚህ በዚያ ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና። የማንን? የነ ቅዱስ ጳውሎስን። የማንን ምስክርነትን ያመኑት? እነዚህ የተሰሎንቄ ሰዎች የሐዋርያትን። የማንን ምስክርነት አምኗል? የነ ጢሞቴዎስን፣ የነ ሉቃስን። ስለዚህ ምስክርነታችን አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ፣ ለምንድነው ክርስቶስ የሚገረመው? በእርሱ በማመናቸው የወጉት የሰቀሉት እያሉ ነገር ግን ክርስቶስ የሚለውን ባያዩትም በመልክ ባያውቁትም ግን ደግሞ በእምነት ክርስቶስን ያመኑ ስለሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ በመገረም ሲመጣ፣ ለፍርድ ሲመጣ ከኃይሉ ክብር ርቀው በዘላለም ጥፋት ይቃጠላሉ። ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ምን ይላሉ? ይነዳሉ። ምክንያቱም አላመኑበትምና። ተሰብኮላቸዋል፣ አላመኑትም። ተነግሯቸዋል፣ አላወቁትም። ዘላለማዊ ሕይወት ሰጥቷቸዋል፣ ግን አልተቀበሉትም። ሕይወት የሚሆነው መንገድ ነግሯቸዋል፣ አልተረዱትም። ዘብተውበታል፣ ቀልደውበታል፣ አሳንሰውታል። ዛሬ እንደምትመለከቷቸው ዛሬ የሚሰድቡት ሁሉ በኋላ ላይ ሊያፍሩ፣ ነገር ግን ደግሞ ለእኛ ላመንነው ግን በእምነታችን እንድንጸና ልክ እንደ ተሰሎንቄ ሰዎች ይናገራል ማለት ነው። ቅዱስ ጳውሎስ ጽኑ፣ በርቱ፣ ጠንክሩ ይላቸዋል። እንዲጠነክሩ ያሳስባቸዋል። እግዚአብሔርም የማያውቁትን ከጌታችን ከኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ሲል ምን ማለት ነው? የሚክደውም በምንፍቅና የሚሄደውም ክርስቶስን አምላክ ያላለውም ዛሬ በራሱ ምርምር የሚመራመረው የሚያጠፋ ሁሉ ምን እንዲሆን ሊፈረድበት እግዚአብሔር አምላክ ይመጣል። በዚህ በዮሐንስ ራእይ ምዕራፍ 22 ላይ የምናገኘው ኃይለ ቃል አለ። ደጋግሜ እሱን ክፍል እላቸዋለሁ እንድታስተውሉት ነው። የመጨረሻው ክፍል ላይ ነው የሚናገረው። ዮሐንስ ራእይ ምዕራፍ 22 ከቁጥር 11 ላይ እንደዚህ ይላል። ራሱ ክርስቶስ ለዮሐንስ ሲነግረው ነው። ስለ መጨረሻው ጊዜ እየነገረው ነው። የዚህ ነው የመጽሐፍት ትንቢት ቃል በማኅተም አትዝጋው፣ ዘመኑ ቀርቧል ይላል። ማን ነው የሚነግረው? ለዮሐንስ ማን ነው የሚነግረው? ክርስቶስ። ከዛ ወደ ምን ይለዋል? እንግዲህ ግፍ የሚሰራ ወደፊት ግፍ ይስራል። ግፍ የሚሰሩ ሰዎች እስከ ዘመኑ ፍጻሜ ድረስ ምን ይላሉ? ግፍ እየሰሩ ይቀጥላሉ። እርኩስም ይርከሳል፣ የሚረክሰውም ሰው እየረከሰ ይቀጥል፣ ጊዜው አልደረሰምና። ዛሬ አምላክ ወይ የለህም ወይ? ዛሬ ርኩሰት ሲበዛ የለህም ወይ? ዛሬ ቤተ መቅደስን እንዲህ ሲያቆሽሹ የለህም ወይ? ዛሬ ሕዝብህን እንዲህ ሲያደርጉ የለህም ወይ? ምን እንላለና ጌታችን ግን ምን ብሏል? ያቺ የፍርድ ቀን እስከምትመጣ ድረስ በምድር ላይ ርኩሱም ይረክሳል፣ ቅዱሱም ይቀደሳል፣ ጻድቁም ይጽደቅ፣
ቅዱሱም ይቀደስ፣ እነሆ ምን እላለሁ አለ፣ ፈጥኜ እመጣለሁ። አንዳንድ ሰው ሲዘብቱ አይታችኋል። ሐዋርያትን እመጣለሁ ብሏቸዋል፣ ግን ያው 2000 ዘመን አልፏል። እስካሁን ድረስ እኮ አልመጣም። አዳምን እመጣለሁ ያለው ከ5 ቀን ተኩል በኋላ ነው። በሰው 1000 ዓመት በክርስቶስ 1 ቀን ናት። ለእኛ 1000 ዘመን እንቆጥር ይሆናል፣ ለአምላክ ግን 1000 ዓመት 1 ቀን ናት። በፍጥነት እመጣለሁ ሲል ጌታችን ምን ማለቱ ነው? ለአዳም ከሰጠው ቀን በጣም በፈጠነ። ለአዳም የሰጠው 5 ቀን ተኩል ነው፣ ለእኛ ግን አጭር ጊዜ ነው። 5 ቀን ተኩል እንኳን የሚሞላ ቀን የለንም። ስለዚህ ምን ይላል እዚህ ጋርም ደግሞ ራሱ ክርስቶስ እነሆ ፈጥኜ እመጣለሁ፣ ለእያንዳንዱም እንደምን እንደ ስራው መጠን ምን እላለሁ እከፍለዋለሁ። እንደ ስራው መጠን ምን እላለሁ እከፍለዋለሁ። ስለዚህ ቅዱስ ጳውሎስም ከዚህ የተለየ ትምህርት አይሰጣቸውም። እዚህ ተሰሎንቄ ላሉ ሰዎች እንደዚህ ይላቸዋል፣ እግዚአብሔር የሚያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላቸዋል ብሎ ይናገራል። ስለዚህ ዛሬ አይክፋን፣ እኛ ዛሬ አንዘን። ለምሳሌ መጽሐፍ ቅዱስ ቀዶ ያቃጠለው ሰው ነገ ይፈረድበታል። እንጸልይለት። የሚያገኘው ፍርድ ለሰው ልጆች የማይገባ ፍርድ ነው። ዛሬ በእግዚአብሔር ላይ የሚዘብቱ፣ ዛሬ ምራቅ የተፉ፣ ዛሬ ክርስቶስን የሚያንቋሽሹ፣ ዛሬ ክርስቶስ የመሰረታትን ቤተክርስቲያን የሚያቃጥሉ፣ የሚያነዱ፣ የሚያሳድዱ የክርስቶስ የሆኑትን ሁሉ ለሞትና ለመታረድ ብቻ የተዘጋጁ አድርጎ የሚመለከቱ ሰዎች ነገ ያፍራሉ። ለክርስቲያኖችስ ግን ለኋለኛው ጊዜያቸው ምንድን ነው? እረፍታቸው። ምክንያቱም የእኛ አባት ዛሬ በምድር እንደምንሰደድ ጽፎልናልና አስቀድሞ ነግሮናል። ስለ ስሜ ይጠሏቸዋል፣ ስለ ስሜ ያሳድዷቸዋል፣ ስለ ስሜ የተጠላችሁ ትሆናላችሁ፣ ስለ ስሜ ለሞት አሳልፎ ይሰጧቸዋል፣ ስለ ስሜ መከራ ትቀበላላችሁ። መስቀሉን ተሸክሞ እስከ መጨረሻ የጸናን በአባቴ ፊት እመሰክርለታለሁ። መስቀሉን መሸከም የከበደ ወደኋላ የሸሸግን በአባቴ ፊት አፍርበታለሁ። ለሰይጣንና ለእሱ ለተዘጋጁት ሁሉ ወደሚሆን ወደ ገሃነም እሳት ይወረወራል። ስለ ስሜ ግን የጸና መከራ የተቀበለ በፈተናዎች ሁሉ ያለፈ በምድር ተሰዶ የእግዚአብሔርን ቃል ግን አጽንቶ የያዘ ግን ዘላለማዊ መንግስት እንዳለው ጌታችን አስቀድሞ ነግሮናል። ሰይፍም ያነሱ በሰይፍ ያልቃሉ፣ የክርስቶስን ቃል የያዙ ግን በእግዚአብሔር ፊት ይጸናሉ። እዚህ የኢሳይያስ ትንቢት 17-18 ላይ ያ ቀን ጠላቶቹን የሚበቀልበት የሰራዊት ጌታ የእግዚአብሔር የበቀል ቀን ነው በማለት ይናገራል። ያን ቀን ያቺ ቀን የተባለችው ጌታችን መድኃኒታችን ኢየሱስ ክርስቶስ ምን የሚልባት የሚፈርድባት ቀን፣ የእሱ የሆነችዋ ቀን፣ እርሱ ስልጣኑን ሙሉ ለሙሉ የሚያሳይባት ያቺ ቀን፣ የምትፈራዋ ቀን፣ ምድር የምትንቀጠቀጥበት፣ ባህራት ምን የሚነቃነቁበት፣ መላእክት አጅቦ የሚመጡበት፣ ክብሩን የሚገልጥበት፣ የሰው ልጅ ክብር ተገልጦ የሚታይበት ያቺ ቀን ስትመጣ ኢሳይያስ በትንቢቱ ያ ቀን አለ ጠላቶቹን የሚበቀልበት የሰራዊት ጌታ የእግዚአብሔር የበቀል ቀን ነው አለ። ምንድን ነው የበቀል ቀን? እዚህ ትንቢተ ኤርምያስ 46-10 ላይ ያስቀምጧል። ትንቢተ ኤርምያስ ስንት ላይ ማለት ነው? 46-10 ላይ። ኢሳይያስ 59-17 ላይ እንደዚህ ይላል፣ ጽድቅንም እንደ ጥሩር ለበሰ፣ በራሱም ላይ የማዳኑ ራስ ቁር አደረገ፣ የበቀልንም ልብስ ለበሰ፣ በቅናትም መጎናጸፊያ ተጎናጸፈ፣ እንደ ስራቸው መጠን እንዲሁ ቁጣ ለባላጋራዎቹ ፍዳንም ለጠላቶቹም ይከፍላል በማለት ኢሳይያስ ትንቢቱ ላይ ተናገረ። ይከፍላቸዋል በማለት ከዛ ወዲያ ደግሞ እዚህ ዘዳግም 32-35 ላይ በቀልና ፍርድ የኔ ነው በማለት አስቀድሞ እግዚአብሔር አምላክ ምን አለ? ተናገረ። በቀልና ፍርድ የማን ነው አለ? የኔ ነው አለ። ዛሬ ያላወቁትን፣ ዛሬ እንደፈለጉ የሚያደርጉትን፣ ዛሬ የእግዚአብሔርን መንግስት የእግዚአብሔርን ቤተ መቅደስ ለማቃጠል፣ ዛሬ የእግዚአብሔርን ሕዝብ ላይ ጦር ለመሰበቅ የተነሱ ሁሉ ፍርድ የሚያገኙበት ቀን ያቺ ቀን አለች። እንዲሁም ደግሞ መዝሙር 73-22 ላይ አቤቱ ተነስ በቀልንም ተበቀል በማለት ይናገራል። መዝሙረኛው ዳዊት አቤቱ ተነስ በቀልንም ተበቀል በማለት ይናገራል። መዝሙር 93 ላይ እግዚአብሔር የበቀል አምላክ ነው፣ የበቀልም አምላክ ተገለጠ በማለት ደግሞ ይናገራል።
እግዚአብሔር አምላክ ዝም ብሎ ከመሬት ተነስቶ የሚበቀል አይደለም። ዛሬ በህዝቡ ላይ ዛሬ በሱ በሆኑት ላይ የተዘባበቱ ያሾፉ መንግስቱን የናቁ እነዚህ ሁሉ ሊፈረድባቸው እንደሚመጡ ይናገራል። ከጌታ ፊት ከኃይሉም ክብር ርቀው በዘላለም ይቃጠላሉ ሲል ምን ማለት ነው ስል የማቴዎስ ወንጌል 25:46 ላይ ያለውን ይናገራል። እዚህ የማቴዎስ ወንጌል 25:46 ላይ እንደዚህ ይላል፣ እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ በማለት የተናገረውን ቃል ቅዱስ ጳውሎስ ያስታውሳል ማለት ነው። ከቁጥር 11 ጀምሮ እስከ 12 ያለውን እናነባለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ስለዚህም ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነቱንም ፍቃድ ሁሉ የእምነትንም ስራ በኃይል ይፈጽም ዘንድ ስለ እናንተ ሁል ጊዜ እንጸልያለን በማለት ተናግሯል። በዚህ በመደምደሚያው ክፍል ላይ ደግሞ ኢየሱስ ክርስቶስ በተሰሎንቄ ምዕመናን አንደበት እንዲመሰገን የተሰሎንቄ ምዕመናን በኢየሱስ ክርስቶስ እንዲከብሩ በአምላካችን ለተጠሩት እንዲበቁ እንዲያደርጋቸው የበጎነትና የእምነት ስራ እንዲፈጽሙ የበጎነት የሚላቸው በዚህ በገላትያ ላይ አንድ ሰው የመንፈስና የስጋ ስራ ብሎ ከፍሎ እንዳስቀመጠው 14 የስጋ ስራዎች 9 ደግሞ የመንፈስ ስራዎች ወይም ደግሞ ከእግዚአብሔር ጋር አንድ የሚያደርጉን የጽድቅ ስራዎች እንዳሉ ዘርዝሮ ባስቀምጠው መልኩ እዚህ ተሰሎንቄ የሚገኙት የበለጠ እንዲጸኑ የበለጠ መልካም ምግባር እንዲኖራቸው የእምነትን ስራ እንዲፈጽሙ ተግተው የሚጸልዩ መሆኑን ቅዱስ ጳውሎስ ይናገርና ሁለተኛ የተሰሎንቄ መልእክቱን ምዕራፍ 1ን ያጠናቅቃል ማለት ነው። ስለዚህ በዚህ ክፍል በአብዛኛው የሚናገረው በዚህ በሁለተኛ የተሰሎንቄ መልእክት ስለ ሰማያዊቷ ከእግዚአብሔር ዘንድ ስለምናገኛት ስለ መንግስተ ሰማያት ስለ መምጫው ቀን ስለሚመጣበት ጊዜ አጥብቆ ይናገራል ማለት ነው። ይህንን ነው የምንማረው። እግዚአብሔር አምላክ ከሁላችን ጋር ይሁን። ዘላለማዊ ሕይወት የሚሰጥ እግዚአብሔር አምላክ ለሁላችን ዘላለማዊ ሕይወት ይስጠን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆያል።